የ2018ን የፋሲካ በዓል ምክንያት በማድረግ የሶስቱም የሃይማኖት መሪዎች የእንኳን አደረሳችሁ መልእክት አስተላልፈዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ ባስተላለፉት መልእክት የትንሣኤ በዓልን ስናከብር የተራቡትን በማብላት የተቸገሩትን በመደገፍ ሊሆን እንደሚገባ አሳስበዋል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በቤዛዊ መስዋዕትነቱ ከሞተ ኃጢአት ታድጎ የትንሣኤ ሙታንን በር የከፈተልን ጌታችን ኢየሱስ ክርስቶስ እንኳን ለብርሃነ ትንሣኤው በሰላም አደረሰን አደረሳችሁ። የትንሣኤን በዓል ስናከብር ዓለም በክፋቱ ያጨለመባቸውን ወገኖች ጦማቸው እንዳይውሉ ካለን ከፍለን የተራቡትን በማብላት የተጠሙትን በማጠጣት የታረዙትን በማልበስና የዕለቱ ደስታ ተካፋዮች እንዲሆኑ በማድረግ ቀኑ ለሁላችንም ፍጹም ብርሃን ሆኖ ይውል ዘንድ ክርስቲያናዊ ግዴታችንን እንድንወጣ ጥሪያችንን በእግዚአብሔር ስም እናስተላልፋለን። መልካም የትንሣኤ በዓል ያድርግልን። እግዚአብሔር ኢትዮጵያንና ሕዝቦቿን ይባርክ። ወስብሐት ለእግዚአብሔር አሜን። የኢትዮጵያ ካቶሊካዊት ቤተክርስቲያን ሊቀ ጳጳስ ካርዲናል ብርሃነ ኢየሱስ ሱራፌል ምዕመኑ የትንሣኤ በዓልን ሲያከብር በጋራ በመተሳሰብ ሊሆን እንደሚገባ መልእክታቸውን አስተላልፈዋል። ምዕመኑ እንዲተሳሰብ፣ ይቅር እንዲባባል፣ ለተጎዱት ለተቸገሩት እንዲያስብ ነው ያደራምለው። ለትንሣኤው ብርሃን ሁላችንንም በሰላም ያደርሰን እላለሁ። የትንሣኤ በዓል ክርስቶስ ለሰው ልጆች በመስቀል ላይ የከፈለውን መስዋዕትነት በትንሣኤ ማህተብ አርፏል። ይህ ደግሞ ለክርስቲያኖች ሁሉ የድል አዋጅ ነው። መቃብር የታሸገበት፣ ሞት የሰለጠነበትና ተስፋ የጨለመበት ምዕራፍ ተዘግቶ ሕይወት በግርማ የተገለጠበት ዕለት ነው። ይህ በዓል ከሃይማኖታዊ ክንዋኔ ባለፈ ለሰው ልጅ ትልቅ ትምህርት ይተላለፍበታል። ክርስቶስ ሞትን ድል አድርጎ እንደተነሳ ሁሉ ሰዎችም በውስጣቸው ያለውን ጥላቻ፣ መከፋፈል፣ ተስፋ መቁረጥ ድል አድርገው ለሰላም መቆም ይገባል ሲሉ መልእክታቸውን ያስተላለፉት ደግሞ የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ፕሬዚደንት ቄስ ደረጀ ጀንበሩ ናቸው። በጌታ የተወደዳችሁ በሀገር ውስጥና በውጭ ሀገር የምትኖሩ የወንጌል አማኞች አብያተ ክርስቲያናት ምዕመናን፣ የክርስትና እምነት ተከታዮችና ኢትዮጵያውያን ወገኖቻችን በሙሉ ከምሕረቱና ከቸርነቱ የተነሳ ሁላችሁንም በሰላምና በጤና ጠብቆ እንኳን ለ2018 ዓመተ ምህረት የትንሣኤ መታሰቢያ በዓል አደረሳችሁ አደረሰን በማለት በራሴና በኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ስም መልካም ምኞቴን ስገልጽ በታላቅ ደስታ ነው። የትንሣኤ መታሰቢያ በዓል ስናከብር በክርስቶስ ኢየሱስ መከራና ስቃይ፣ ሞትና ትንሣኤ ያገኘነውን የዘላለም ሕይወት እንዲሁም እግዚአብሔር በአንድያ ልጁ በኩል የገለጸውን ወደር የሌለውን ፍቅሩን እያሰብ ዕለቱን እግዚአብሔርን በተሰበረ ልብ በማምለክና በማመስገን ማሳለፍ ይኖርብናል። የትንሣኤ በዓል ኢየሱስ ክርስቶስ ለሰው ልጆች በመስቀል ላይ ሆኖ ድህነትን የሰጠበት በዓል ነው። የሰው ልጆችም ኢየሱስ ክርስቶስ ያሳየውን ፍቅር፣ ትሕትናን በመውሰድ ሊተገብሩት እንደሚገባ መልእክት ተላልፈዋል።